አንደኛ ጥያቄ መጥቶላል ፍልስፍና ፔጃችን ላይ በእግዚአብሔር ያምናል ወይ ደሞዝ ፈጣሪ ለሱ አለ ወይ እንዴ ባይኖር እኮ ይናል ዘው በነገር ላይ እና ስለማምን ነው እንደውም እኔ አማኝ ነኝ በነገር ላይ ስለዚህ አይነት ጉዳይ እንደውም በመጀመሪያ ሰው በእምነት ነው ወደ እውቀት የሚሄደው በእምነት ነው ወደ እውቀት የሚሄደው በእምነት ነው ለማንኛውም ሰው ይሄ የኔ ጉዳይ ሳይሆን የተፈጥሯዊ የምናየው ነገር ነው አንቺ አሁን በልጅነትሽ እንዳልኩሽ ከዚህ በፊት አንስተናል ይሄ ዞን ነው ይሄ ድንጋይ ነው ይሄ ምናምን የተባለ ነው በእምነት ዝም ብለን የምንቀበለው እንዴት ድንጋይ ሆነ እያልናል እና በእምነት ነው የጀመረው ሲጀምር ባዶ ነበር የሰው ልጅ ማለት እኔ ያሪኮ የምትባል ከተማ አለች ሰው ዝግ ነው ሰባቴ በድምጽ ነው የዞሩ የከፈቱት በኋላ ራእይ በሚባል መጽሐፍ ላይ ደግሞ እንደዚህ ማተሙን ሲፈታ ሰባተኛው ቀን ላይ ደግሞ ሰባቴ ይዞራል ያሪኮ ስለዚህ ሰው በድምጽ ነው የሚከፈተው አንድ ህፃን ልጅ ወላጆቹ አካባቢው መመራሩ ምንም ይሁን ዓለም እንኳን ዝም ብለን ይመስለናል በቃል ነው የተሰራችው ይሄ የምናየው ሁሉ ይሄ ህንጻው ምናምን የምንለው ሁሉ በፊደል ቃል በቃል ውስጥ ባሉ ሐሳቦች እና ዓለም የተፈጠረው በቃል ነው ስለዚህ እኔ በእምነት ነው ወደዛ የመጣሁት አሁን ይሄ መጀመሪያው ቃል ወድቀንበታልና ወይ በዚያ ላይ ያለው ቃል ጠቃሚ ሆኖ አልተገኘም ወይም ደግሞ ይሄ የመጨረሻውን እረፍት አላመጣም የምንሰራቸው ነገሮች ሁሉ በሞት ፍርሃት ወይም ስለምንፈራ ወይ በጦርነት ምክንያት ነው ያመጣናቸው እየተዋጋን ነው የሆነ ነገር እንዳንሆን በመንል ችግሮቻችን ለማቅረብ በመናረገው ትግል ነው ይሄ ነገር የመጣውና ሌላ ድምጽ ዋናው ቃል ያስፈልጋል እንደዚህ ቃል አለ ቃል ይሄን ቅርጽ ያመጣው መጀመሪያ የሚታየው ነገር ከማይታየው ነው የመጣው ስለዚህ በእምነት ወደ እውቀት ከዛ በእውቀት ትገቢና እምነትን ታጸኛለሽ መልሰሽ ታጠሪያለሽ ትመረምሪያለሽ እዛው በእኔ መጽሐፍ ላይ ዝርዝሩ አለውና ሰው መስራቅ ወራለው ይሄ የተሰጠ እኔና አንቺ ማናቀው ከኛ ፍቃድ ውጭ ያለ ጉዳይ ነው በቃ ተፈጠርነና አንቺ ምን ልናረጋ አንችልም ይሄ መስራቅ ወር ነው የተሰጠ ወይ በሂሳብ ቋንቋ ጊቨን ተብሎ ይሰጠናል እንትን ፕሩፍ አታረግም ግን በቃ አለ እዚህ ቦታ ተገኝተናል ከዛ በኋላ ነው እንግዲህ ሰሜን በር ደቡብ አለ በደቡብ ደግሞ ወደ ውስጠኛው ተገባለሽ መልሰሽ ምስራቅ በሌላ አባባል መልሰሽ ምስራቅን አየሽ ማለት ወይ እንዴት ነው ሰው መሆን ማለት በለሲቲ ማለት ነው አንዴ ተወልደሻል ከዛ አድገሽ በቃል ተሰብስበሽ ከዚህ ፊት የኖርሽው ራስሽን ስትፈትሺ የውስጠኛው ቅልጥ ውስጥ ገብተሻል በመቅደሱ ቋንቋ ለመናገር ስለዚህ ይሄን ደግሞ ለማለት ይሄን ነገር ለማግኘት ሰው በራሱ በእግዚአብሔር በኋላ በልጁ በኢየሱስ ክርስቶስ በኩል ባለበት የተሰራ መንገድ ካልሆነ በቀር ሊያገኘው አይችልም እንደ መንገድ ነው ስለዚህ ያምናል ወይ ምንም ባላምን ይናጽም ወይ ደግሞ እየተመሰለ እስከ ሞት ድረስ ነው መሰለኝ አሁን የመጽሐፉ መግቢያው መጽሐፍ ላይ ያነበቡ ሰዎች ካሉ ሚላል መሰለሽ መጽሐፍ ስለተከፈተ አንድ ነገር አለ እስከ ሞት ድረስ ተፈጸመ ይላል ለምሳሌ መስቀል ላይ ያለ ተፈጸመ አለ ነው መጽሐፉ አይደለም ተፈጸመ አለቀ ወይ ማንም ሰው ሲሞት ወይ አለቀ ከዛ በኋላ ሰው ይል ስለዚህ ትምህርቱን ማስተማሩን ምንም አልቋል ሊሰራ የሚገባው ባህሪ ያሉ ጥያቄዎች ሁሉ ተመልሰው አልቋል ተደመደመ እዛ ትንሣኤ የሚባል አዲስ ነገር አለ ከዛ በኋላ መጥቶ መጽሐፍ በአእምሯቸው በልቦናቸው ሲከፍት ነው ስለዚህ ነው እስከ መስቀል ያለው መጽሐፍ ሁሉ ተከፈቱ ነው ከዛ በኋላ ሌላ መጽሐፍ ተከፈተ የሚያሰኘው ከተነሳ በኋላ ያለው ስርዓት ይሄ ወይም በእኛ አባባል ነው መሰለሽ በስጋ እያለናል ከዛ በኋላ ሰው ነፍሱን ሲያገኝ በነፍስ ስርዓት በሁለተኛው ቤት ሲገባ በነፍስ ውስጥ ያለ ልልናል እዛው ውስጥ ገብተሽ የምታገኙ መጽሐፍ ነው ሌላው መጽሐፍ እሱን ደግሞ ሰው ሊያረጋው አልቻለም ነፍስ እንዶ ናፍቆቱ ራሱ ደስ ይለኛል ራሱ በናፍቆት በነፍስ ያለ ስለውበት ስለውነት እንዶ ባታገኙ እንኳን ተስፋው ራሱ ሰው ያለው ዓለም በተስፋው ይኖርና ደግሞ ያ ተስፋ ህልው ሆኖ ቃሉ ስጋ ሆኖ ስትኖሪው ሌላ መጽሐፍ ስለዛ የነበረው ብያኔ ሁሉ ይቀየራል የማየትሽ ህግ ይቀየራል የመስማትሽ ህግ ይላል እያንዳንዱ ህዋሳቶች እንደገና ይሰራሉ ማለት ነው ከዚህ በፊት ታዩ የነበረው ብለሽ ከዚህ በፊት ሰሚ የነበረው ሁሉ እንደገና ሌላ እርምጃሽ አካሄድሽ የብዙ ነገር ትርጉምሽ ይቀየራል ስለዚህ እዛ ለመግባት ደግሞ ያ ፈጣሪ ህልውና በእኔ ውስጥ ያለ ነፍስ አሁን እኔ ህሊና እኔና እንጂ እኔ ይላሉ አለ ፈላስፎች ማን ያስቀመጠው አሁን ህሊና የሚባለው ህሊና የኔ ይቋል ራሱን ብለሽ ስታየው ለኔም አያዳለም አይደል አሁን አንቺ ላይ መጥፎ ነገር ሰርቼ እሰይ ብሎ ልንብላ ያጭበጭብልኝ
ደግ አደረክ አይልም። ህሊና ጊዜ እውነቱን ነው የሚናገረው። ያ ማለት የኔ አይደለም። ከውጭም ሄዶ ሲናገር ለዛ ነው እውነቱን ነገር የሚናገረው። የሆነ ያስቀመጠው አካል አለ። በዚህ ምክንያት ነው አሁን እንግዲህ ወደ ምክንያት ስለገባን በዚህ ምክንያት ነው ያመንኩት ልበለሽ እንጂ እግዚአብሔርን ከማመን 3 ህጎች አሉት። በዛ ደግሞ ይሄ የመዋለድ ስርዓት ነው ዓለምን እየቀጠላለው አይተሽኮን ህዋ ራሱ ይሞታል ይወለዳል ምናምን እንደሚባለው ሁሉ ፍጥረት በመዋለድ ስርዓት ውስጥ ነው ያለው። ይሄ መዋለድ ስርዓት ከራሱ ከፈጣሪው ባህሪ ነው የሚነቃው። እሱ ጋር ስለመዋለድ የማይታወቅ ከሆነ በመዋለድ አንኖርም ነበር። ስለዚህ በዚህ ውስጥ በአዳምና ሔዋን ሰው በሚለው ውስጥ ገቢ ያንን ታገኛለሽ። ራስሽን ፈጣሪ ማግኘት ማለት ሰው ራሱን እንደማግኘት ባግኝተሽንኮ። ስለዚህ ባላምን ነው የሚገርመው እና አምናለሁ በደንብ ነው የሚያምነው። ሌላም ጥያቄ አለ። ከሞት በኋላ ወዴት ነው ሰው የሚሄደው? ከሞት አሁን ወደ ዝም ብሎ ሰው አብዛኛው ሰው ወደሚለው ከመሄድ በፊት ባለመሞት ታምናለህ ወይ የሚለው አሉ። በመናጠቅ አሉ ሰው አለመሞት ይችላል። አለመሞት በአንድ ነገር ሰው ውስጥ ነፍስ አለች። በንጹህ ህሊና እና በንጹህ ነፍስ ንጹህ ምስልሽ ኮራፕት ባልሆነ መንገድ እንዲሁ ዝም ብሎ ይሄ ብቻ ይሄ ዓለም ባላባላሸው አይነት በህፃን ልጅ ንጽህና አልበለው በዛ አይነት መንፈስ ሆነሽ ምን ብለሽ ብትፈልጊው በእንደዛ ሆነሽ የምታስቢው ሀሳብ እውነት ነው አለ። የጊዜ ጉዳይ ስጋ ነው እንደዚህ ወጥሮ ያዘን እንጂ አስሮ ስለያዘን ነው እንጂ አለመሞት ካለ አንሞትም። ግን እንዴት እናድርግ? የሰው ሀሳብ የአንድ ሰው ሀሳብ አለማየተሽ ከሆነ አለመሞት መፈለግ ሁሉም ሰው የባህሪያዊ ነው። ግን እንዴት በየትኛው መንገድ ነው ዋልሞተው? ይሄን መዳይ ብንሞት ነው? ያኛውን እዛ ሀገር ብንሄድ ነው? ይሄኛውን ሃይማኖት ብንከተል ነው? ምናምን ነው ክርክሩ የመጣው እንጂ መሞት እንደሌለብን እናምናለን። ወይም የማይሞት ነገር ውስጣችን እንዳለ ይታወቃል በደንብ ከመረመር ነው። ስለዚህ ለዚህ ነው እስከ ዛሬ ከነበሩት ሁሉ አንተኖች ይሄ አሁን የማወራው የተወዳጁ የምለው እንትን ይሄ በሩ ነው ያለመሞት የምለውና የሞት ስርዓት ላይ ቅድም አሁን ይሄ ዓለም ላይ ያልኩሽ እያንዳንዱ ነገር ባለመሞት በሞት ፍርሃት የተሰራው እየስልሽ ለምሳሌ የሆነ ችግር አለብን። ያን ችግር ለመቅረፍ ይሄን ነገር ሰራን፣ ይሄን ለመቅረፍ ይሄን ነገር ሰራን፣ እንዲህ ጉድለታችን ለመብላት በሚለው ይሄ ዓለም የተሰራው እንጂ ከባህሪያችን ወይም የእግዚአብሔር አይደለም። ወይ 7% ስላለን ላለመሞት በመናረገው ወይ ላለመጥፋት፣ ላለመዋረድ፣ ላለመራብ፣ ላለመቸገር ስንል በመናረገው ነገር የተገደደ ከእግዚአብሔር የሆኑት ጉዳዮች አንድ ናቸው። የትም ማቅረብ ነው። ለምሳሌ ማየታችን፣ የመስማታችን፣ መብላታችን፣ ማፍቀራችን እነዚህ ከእግዚአብሔር ናቸው። ከዛ ግን በእኛ ጉዳይ ግን እንለያያለን። አሜሪካና ኢትዮጵያ በዚህ ባሁን በኢኮኖሚ በምናምን እንደዚህ በተሰራሽ ምናምን ጉዳዮች እንለያያለን። እሱ ከእግዚአብሔር ነው። ስለዚህ ከዚህ ከሞት ፍርሃት ነው ያወጣንን። አሁን የተወዳጁ ከሞት ፍርሃት ሲፈሩ መጨረሻ ላይ እንደውም አዳነን ክርስቶስ የተባለ በክርስትና ራሱ የሚሰበክበት ምክንያት ልክ ሊይዙ ሲመጡ እነሱን ተዉ እኔን ያዙ የሚል አንድ ቃል አለ። እንደዚህ ወስዶልናል። በቃ እሱ እነሱን ተዉና እያንዳንዱ ነገር አይተሽ በደንብ ካስተዋልሽ መስዋዕትነት ትከፍያለሽ። ላይ ማንኛውም ነገር መስዋዕትነት መክፈል ደረጃ አለው። የመጨረሻው መስዋዕትነት ያው ህይወትሽን መስጠት ነው። ስለዚህ ደም ይፈሳል። ያለ ደም ስሬት የለም ይባላል። ደም ይፈስልበታል። ለዓይንሽ ለማየትሽ ደም ያስፈልጋል። አንድ ነገር ተፈጥሯዊ ስርዓቱ በእኛ ውስጥ እንዲከናወን ደም ሊፈስለት ይገባል። ለዛ ሀሳብ፣ ለዛ ሰውነት፣ ለእጅ፣ ለሰውነት ለመውለዳችንም ደም ስርዓት ያስፈልጋል። ስለዚህ እነዚህ ሀሳቦች ላለመሞትም ምን ያስፈልገዋል? የስሬት ደም ያስፈልገዋል። ያ በነፍሳችን ዝም ብለው ላይ ከፍ ብለን የምናስበውን ሀሳብ አካል ነስቶት እሱ ራሱ ሄደው ነው። ስለዚህ ክርስቶስ መምጣትና በትንሣኤው አሁን ስልጣን በሰማይና ምድር ስጠኝ ተብሎ እንዲናገር ያደረገው እዚህ መዋረድ ውስጥ እዚህ ስጋ ውስጥ ተቆልፈን ቁጭ ብለን ከማን ነው የሚገላግለን ብለን በተለያየ አይነት መንገድ በየሀገሩ በየባህላችን በየሃይማኖታችን ስንፈልግ ይሄንን ወንድ ልጅ ያገኘው እዛ ላይ ዝርዝር አለ መጽሐፉ ላይ። ስለዚህ ሞት በሱ ድል ተነሳ። ስለዚህ እንደ ብርቅ የሚታየው ለዛ ነው። ክርስቶስ ከሞት ተነሳ ሲባል እንደ ፈጣሪ ይቀላል ነው ይችላል ችግር አለ። መጀመሪያም አይሞትም ነበር አይደል? እንደ ሰው ግን ግቡ ምንድነው? አዳም ሳይጨርሳት የሞታት 1930 ዓመት አለች፣ 70 ዓመት አለች። ያችን ነገርኛ መጨረስ አልቻልንም። ተወዳጁ ክርስቶስ ሞቶ 70 ዓመት ሞላት። አዳም ማድረግ ነበረበት።
የስጋውን ጨርሶ የነፍሱ ስርዓት ይቀረው ነበር። የነፍስ ማለት አሁን ዝም ብለሽ ወደ ላይ የሚመኘው ነፍስ ነው። ስጋሽ እኮ በየቀኑ እኮ ይሞታል። አሁን እድፍ የምንለው ገላችን ላይ እየሞታል፣ በሪያክሽን በሆኑ እየሞተ ነው። መጨረሻ አፈር ላይ ነው የሚሆነው። ያ ማለት እንደ ግራፍ ብትወስቹ ቀስቶ ወደታች ነው የሚያመለክተው፣ መውረድ ነው። መውጣት ግን የነፍስ ነው። ስለዚህ እኛ በሁለት እንደዚህ አይነት ነገሮች ነው ያለነው። ወደ ላይ ከፍ በሚመኝ ነገር ግን ደግሞ ወደታች እየተዋረደ በሚያስቸግርን በሁለት በስጋዊና በነፍስ ሙግት ውስጥ ነው ያለነው። የነዚህ ሁለቱ መለያየት ነው። ስጋ የራሱን ጊዜ ሲጨርስ ሰው ተለየ ይባላል። ስለዚህ ሰውን እኮ ሰው የሚያሰኘው ልክ ነፍስ ሲለየው በድን ነው። ሰውን ሰው ያሰኘው የነፍስ ባህሪ ነው፣ የነፍሱ ነው። ይሄ ቃል ነው አሁን የምናወራው። የነፍስ ባህሪ ይሄ ቃል፣ ማሰብ እና እስትንፋሱ ይሄ አሁን ያለው እነዚህ ናቸው። ሶስቱ ሲለዩ ሰው ይሞታል ነው። እነዚህ ናቸው ሰውን ሰው ሁሉ የሚያሰኙት። በዓለም ላይም በምናየው ቦታ ሁሉ ያሉት ይሄ ነገር ከሌለ ቃል የነፍስ ነው። ነባቢት ለባቢት አለ ህያውት ህያው ነው። ስለዚህ እቺን ነፍስ ይዞ ህያው መሆን የሚቻልበት በር አለ። ያ በር ይሄ ነው ብዬ በቴምፕሉ ላወራ የሞከርኩት እዛ ምክንያት ነውና አለመሞት በዚህ በተወዳጁ ድል ተነስቶ ተሰጥቶናል። እንግዲህ እንዴት በሩ ካልጠፋበት በስተቀር በሩ እሱ ሰው እኔ ይላል። ለምሳሌ ይሄ እጄ ማን ነው የኔ ነው የሚለው እኔ አይልም እጁን። ያቺ እኔ የሚላት ማናት? እሷ ነች እኮ ራሱ ማን ነው? አዎ በመጨረሻ ራሱን መላክ ነው። እኔ ነኝ ይላል በየመጽሐፉ እኔ ነኝ ይላል። እኔ ነኝ ይላል። ጥልቅ ነው። አይተሽው ከሆነ ነፍስ መኮን ይታለች ራሱ አይደለ? እጅም እኔ ነኝ ይላል ያ። ስለዚህ ይሄ ነው አሁን ጥልቀቱ በጣም ጥልቅ ስለሆነ እኔ የሚለው ነገር የመጨረሻው አካሉን ለመጨበጥ እግዚአብሔር ማለት አለማለቅ ነው። በአንድ በኩል ሌላ አባባል ልክ አልቆ በቃ እግዚአብሔር ማለት እዚህ አራት ማዕዘን ውስጥ እስካሁን ያወራውልህ ነው። እዚህ መቅደስ ብዬ የጨረስኩልህ ጉዳይ ነው ምናምን ተብሏል። መንጋት ነው በባህሪው። ዝም ብሎ መንጋት የለም። መንጋት በየጊዜው ያፈራል ይነጋል። ስለዚህ ምንድነው መሰለሽ አያልቅ። በዛም ምክንያት ነው ለዘላለም ኖራለን የምንለው። ይሄ አለማለቁ አላል ካለቀ ስናዳረሰው አለቀ ማለት ነው። ከዛ በኋላ ምን ይሆናል? ልክ አሁን እንትኖች ሳይንቲስቶች እንደሚከራከሩት የህዋ ድንበሩ የት ነው እንደሚሉት አሁን ግራ ገብቷቸው አይ መጨረሻኛ ጋር በደረሰው ብርሃን ለካው አይ ግድ የለም እንደዚህ ሌላ ህዋ ደግሞ ሌላ ቦታ አለ ጎን ለጎን እንደዚህ ሞገድ ናቸው እያሉ ይሞክራሉ። እንትኗን እቺ ድንበሯን ለማግኘት ማለት ነው። አሁን የእግዚአብሔር ልጅ ግን ሰው ሆኖ በእኛ ጊዜው ስለገባልን መቅደስ በዚህ ገባ በዚህ ወጣ የምንለው አንዴ ይሄንን እዚህ ፍጹም ህልውና ውስጥ አብረን ለመዋሃድ እሱ ባህሪ ለመካፈል መንገዱ ይሄ ነው ለማለት ነው እንጂ አለማለቅ ነው እሱ። ስለዚህ ነፍስ ክልክ ስትለይ በሞት ማለት ነው ወይ ደግሞ ያደለው ደግሞ በስጋና ይሄ በእርገት ስርዓት አግኝቶት የሚሄድ ከሆነ እዚህ ውስጥ ነው የሚገባው። ከመታወቅ ያልፋል። መታወቅ በጊዜ ውስጥ ያለ ጉዳይ ነው። ከመታወቅ ያልፋልና እዚህም ነው እዛም ነው ወደፊትም ነው ወደኋላም ነው። ያ ከቋንቋ እንግዲህ ለምናውቀው ነገር አለ አሁን የፈጠርነው እኛ ይሄ ቋንቋ የማናውቀው በመኖር ብቻ የሚታወቅ ጉዳይ ስለሆነ አሁን በቋንቋችን ልገልጸው አልችልም። ስትኖሪ ታውቂዋለሽ። ስለ ፍቅር አሁን ብዙ በልጅነት ከሚነገርሽ የበለጠ ስታፈቅሪ ነው በደንብ እኮ የሚገባሽ። ስለዚህ ኑሮ አንዳንዴ ጥምቀት ነው የሚባለው። የተጠመቀ የሚድነው እሳት የነካ ልጅ ተጠምቋል። ከዛ በኋላ አይነካም። ዛል እፉ በለሽዋል አይነካም። ለመሰለሽ አንዴ ነክቶታል። የተጠመቀ ይድናል የሚባለው ገብቶ ያየው ሰው ሞት የሚለውን ሽታውን የቀመሰ ሰው አይደል? ሞት ጥምቀት የሞት ምሳሌ ነው። ስትወጪ ከውስጡ የመነሳት ነው። ስለዚህ ሲያፍንሽ ውሃው ስትገቢ እንደገና እንደዚህ ያለሽና የሞቱ ጥምቀት፣ የውሃው ጥምቀት፣ የመንፈስ ጥምቀት እያለ ይመጣል። እነዚህ ስርዓቶች በሙሉ የተጀመረው አዳምና በእኛ ስጋ ድግመት ማለት የተቋረጠውን ሰው አዳምን ሙሉ አድርጎ ወደዛ ፍጹም ህልውና የመግባት ስርዓት። ስለዚህ እንዳነሳሽ ነው ወደዛ ወደ ነፍሱ ስርዓት መንገባውና ሞትን በዚህ መንገድ ማድረግ ይችላል። ደሞዝ ጥያቄ አለኝ። እሺ እኔ እናንተ አሁን ማስታወቂያ እየሄደ አንድ ጉዳይ ነገርከኝ። በነገራችን ላይ ሁሌ ክፍት ቢሆን ይሻል ነበር። ማስታወቂያ እየሄደ ከስር አንተ እያወራ እኮ እንደዛ ቤተ መቅደሱ ሲሰራ በጸጥታ ነው አልከኝና ጸጥታ ትወዳለህ ወይ ስለ ቤተ መቅደሱ ራሱ ኳኳ ነገር የለበትም ሲሰራ ዓለም ራሱ ሲሰራ ማለት ነው። እንደዛ ነው ማለት አሁን እኛ በጣም እንደ ሙዚቃ ለአውራው በእድሜሽ እንኳን ስትሄጂ ገና ጀማሪ ታዳጊ እያለሽ በጣም ሙዚቃ ዱዱ ቢያም ሰበ እንደው እግዚአብሔር ያደሎሽ ያነበብሽ ያወሽ ተመጀ ደግሞ ሙዚቃዎቹን ያንዳንዱ ማጣጣም እንደዛ እያልሽ ታያል። ከዛ
ይሄ ረቂቅ ሙዚቃ የሚባለው የመንፈሳዊዎችም ጭምር እነሱን ሁሉ እዛ ውስጥ ትገቢያለሽ እና ወደ እነ ክላሲክ ወደ እነሱ ትገቢያለሽ እና ያሬድ ምናምን ከዛ ዝም ነው ስዋለ ጸጥ ነው። ምክንያቱም ታመምሽ ማለት እኮ አንድ ዜማ ተበላሽቷል እንደማለት ነው። ሰውነትሽ አንዷ ነገር ተበላሽቶ ህመም ማለት ከዛ ሁሉ የሚታመት እንትኑ ቅኝቱ ይበላሻል አይደል? ያ ጸጥታ በመጽሐፍ ቅዱስ ውስጥም ሰለሞን ቤተ መቅደሱን ሰርቶ ሲጨርስ የመሰራትና ድምፅ ሳይሰማን ያለቀው ይሄ ኳ ምናምን ተሰርቶ አልቋል። ተገጣጥሞ ቁጭ ሲል ነው የታየው። ልክ እንደዛው ማለት ነው። ይሄ ድምፁን በአደባባይ ያሰማም ይላል። የእውነትና የዚህ የዋናውን ዘላለማዊ የመንፈስ ክብር የሚያገኝ ሰው ያገኘ ሰው ብዙም አይናገርም። እንደውም አንድ በእኛ ታሪክም አንድ ንጉሥ አለ፣ እባካችሁ ዝም በሉ የሚል ንጉሥ ነበር። ብዙ እንዳይናገር የሚፈልግ ንጉሥ ሁሉ ነበረ። ምንድነው ጸጥታ? በቃ ኤልያስ የሚባል ነቢይ እንደዚሁ በጸጥታ ውስጥ እግዚአብሔር አግኝቶታል። ክርስቶስ ተናግሮ ከጨረሰ በኋላ ተፈጸመ አለ፣ በራእይ ተገለጸና ወደ ፍጹሙ ጸጥታ ነው የገባው። ሲያርግ አለ ግን አያወራም። ልክ ፍቅር አይናፋር ነው፣ አይናገርም። እግዚአብሔር አሁን ሰው ሲወድ እንደዚህ አሁን በእንትን እወድሃለሁ እኔ አንተን ማጣት አልፈልግም ነው በእንግሊዝኛ አይ ሚስ ዩ እንደሚሉት ማለት ነው። እንደዛ አይልም። በየጊዜው ዝም ብሎ ፀሐዩን ያወጣል አይደለም፣ ዝም ብሎ አየሩን ይሰጣል። እውነተኛ ፍቅርም በስራ ነው እንጂ የሚሆነው በቃል ከቃል ያልፍና አይነገርም። በማየት ይተዋወቃል። እውነተኛ የሚግባቡ ሰው በጣም የሚግባቡ ሰዎች እንደውም ብዙ ያወሩ አይተሽ ከሆነ በጣም የምትግባቢው ነፍስ ለነፍስ የምታወቂው ሰው ጋር ከተናገርሽም አስፈላጊውን ቃል በጊዜው በቦታው የምትናገሪውና ክርስቶስም ሲወለድ እንደዛ ነው። ያ ሁሉ ዓለም ያ የሮም ንጉሠ ነገሥት የራሱ የአይሁዶቹ ካህናት ምንም ሳይሰሙ ለቆጠራ በሄዱ 2 ሰዎች እዛ እረኞች አሉና ይህን ስርዓት ማንም ሰው አያውቀው። እሱ እዛ ሲሰራ ማለት ግን እና ገብርኤል ቢዚ ነበሩ አይደሽ እዛ የዳረኞቹ ጋር እዚህ ይመጣል። እንደዚህ ያለ አታውቂውም እንጂ ይሄ ልክ በምን ልሰረው መሰለሽ? በመጀመሪያው መጽሐፌ ላይ እስራኤል ሴት ልጅ ሔዋን ራሷ ማለት ልክ ሔዋንን ሲሰራ አዳምን አስተኛው የለ ሌላው ዓለም ወይም ሌላው ህዝብ አዳም ነው። ስለፈረስን ተመልሶ ሲሰራ በዛው በፈሰራንበት መንገድ ነው የምንሰራው። ስለዚህ ስትሰራ ሴቲቱ እስራኤል ማለት ህግ ነች። ስትሰራ አብርሃም የሚባል አጥንት ወሰደ ከሰው ልጅ ራሱ ልክ አሁን ከዛ በኋላ ህግ የቃል ጉዳይ የህግ ጉዳይ የነፍስ ጉዳይ ስለሚሰራ ስጋን ትቶት ምን አደረገ? ወስዶ በአብርሃም ወስዶ ሲሰራት ቆየ። እዛ ቦታ የእግዚአብሔር ቃል ሲመላለስ ቆየ። መጨረሻ በዓለ ሃምሳ ላይ በዛ ሁሉ ቋንቋ ሲነገር አዳም ነቃ እንደማለት ነው። እቺ ስጋዋ ጋር ስቄ ከስጋዬ አጥንቷ ጋር አጥንቴ ብሎ ወሰደ አዲሱን አዳም። ይሄ ሰማያዊ ጋብቻ ስርዓት ያለው ከዛ ነቃ። ልክ እንደዚህ ሁሉ በየጊዜው አሁን ለምሳሌ ለዚህ ዘመን የሚያስፈልግ እውነት ካለ ለዚህ ዘመን ሊነገር የሚገባው የሴቲቱ ስርዓት ካለ ሌላውን ህዝብ በሌላ ጉዳይ ተጠምዶ ይቆይና ነገርየዋ ተሰርታ ስጣል ወደ ሰው አመጣጣ። ከዛ ይሄን አለ እንደ የምንፈልገው እስካሁን ይሄን ወይን ጠጅ እንዴት አቆያችሁት ይላል ሰው። እንደዚህ ያስተኛ ለአንድ እውነት ተሰርቶ እስኪመጣ የሆነ ወገን የሆነ ስርዓት የሆነ ህግ እንደዚህ ያደርጋል። አሁንም በዓለም ላይ ያን ተስፋ እናደርጋለን። ስለዚህ ሲሰራና ሲያልቅ ሲመጣ ነው የምታየው። በጸጥታ ነው የሚሰራው። ድምፁን በአደባባይ ያሰማል። እንደዚህ ባለው ይሄ እኛ በምንለው ግርግር ሳይሆን ከኛ ፈቃደኛ በማናስበው መንገድ ለሰው ባህሪ ግን ቅርብ ለነፍሳችን ጥልቀት በሚሰማ በልባችን ሊመላለስ በሚችል ልንናገረው ልናየው ልንሰማው በምንችል ሰውነታችንን በጠበቀ መንገድ እውነቱ ተሰርቶ ስብዕና ፊት ለፊት ስትመጣ ድንገት ትገኛለች። መገለጽ ማለት ያ እንደዛ ነው። ስለዚህ ጸጥታ ሲሰራ እንደዛ ነው። እንደዛ ነው ጸጥታው ቢሰለሞንም ሲሰራው እንደዛ ነው። አንድ in the sphere of silence መጽሐፍ ማለት ነው። እሺ ያላው እኔ ራሱ ከ10 ዓመት በፊት ነው ማለትና በፍጹም ጸጥታ ውስጥ መሆን በራሱ ያለውን ኃይል የምትገልጽ መጽሐፍ ነበረች። ተተርጉሟል ይመስለኛል በእኛም ሀገር in the sphere of silence ተብሎ ተተርጉሟል። ማየት ትችላላችሁ። በጣም ደስ የሚል ነገር ነበር። የሜዲቴሽን ጥበብ ያሳያል። ሰው ደግሞ በጸጥታ ውስጥ ማድመጥ ቢጀምር ከውጭ አካሉ ወደ ውስጥ ማስማት ይጀምራል። ጨጓራ ሲፈጭ እንዲሁም ደግሞ የደም እንቅስቃሴ እንደ ጎርፍ ወደ ውስጥ ማድመጥ ሲጀምር ውስጥ ምን እየተሰራ እንዳለ ማድመጥ ይችላል የሚል አንድ ግብ ያለው ሎራ አስፈልገ ዝም ብሎ ሄዶ ዝም ማለት አለ። ዝምታና ጸጥታ ላይ ጸጥታ ግብ ካለው ይሄ ለአንድ መገለጽ ነገር ምክንያቱም ወይም እንደ ጽንሰት ላይ አይወሰድም። አገኝተሽኛል ሰው
ተጸነሰ አይደል እስኪወለድ ድረስ ዝም ተብሎ ይጠበቃል። ጊዜው እስኪወለድ ድረስ ወደ አሁን በእኛ አነጋገር ወደ መናገር ወይ ደግሞ ወደ ማከናወን ሲመጣ ምክንያቱም በቃል ነው እኔና አንቺ ቅርጽ ያዝነው የሰማይና ምድር መልክ ያዘው በዛ ደረጃ እዛ ሱባኤ ውስጥ አሁን ተማ ሜዲቴሽን የሚሉት ያው ሱባኤ አለ ገብተሽ አርመሞ ውስጥ ገብቶ ግብ አለው የሆነ የመገለጽ ደረጃ ላይ ለመድረስ ከነፍስ ልልና አብዛኞቹ ከዚህ ስጋ ማምለጥ ነው የሚፈልጉት። ይሄ ኮራፕትድ ሆኗል በውጭ ሀገር። በእኛ ሀገር ደግሞ አይ ስጋ ነፍስ ነው ብሎ የነፍስ ልልና ለማበረታታት ነው እና ስትሄጂ ግብ አለው እዛ ግብ ላይ ሲወለድ ይወጣል። ከዛ ያንቺ የምትናገሪው ቃል ከዛ በኋላ ቃል ራሱ አንቺ ስለሚወጣ ራሱ ቃል ያ የተባለው ቃል ያ አንቺን ስለሚወርስ እንደተናገርሽ ያደርጋል። ሌላ ቀርቶ ወደ እግዚአብሔር አብ ወሰደን ወደ አባት ወሰደን ሲባል በዛን ሰዓት የእግዚአብሔር የሆኑ ሰዎች የሚያስቡት ሐሳብ የእግዚአብሔር ሐሳብ ስለሆነ የምታስቡን ያደርገዋል። ስለዚህ በዛ ደረጃ ያሉ ሰዎች ብዙ አይናገሩም። ከተናገሩ በጣም እንትን ሐዘኑብሽም ጭምር በጣም ይሰማቸዋል እግዚአብሔር። አግኝተሽኛ ይሆናል ሁሉ ነገር እዚህ ሙሉ ሰው የመሆን ጉዳይ ነው። በነገራችን ላይ እንደውም ሌላ እሱ የሚሰጠ ሌላ ጉዳይ ሆኖ ይሄ ሙሉ ሰው የመሆን ጉዳይ ነው። ስለዚህ ግብ እኔ ሌሎች የፈለጉት ምንድን ነው ግብ ሊኖረው ይገባል። አንዳንዴ ዝም ብሎ ሰዎች ወደ እብደት እንዳይሄዱ ዝም ብሎ ሄዶ ዝም ማለት እንዳይሆን ምንድን ነው የምፈልገው? ለምንድን ነው ጸጥታው ያስፈልገው? ጥሪ ያስፈልገዋል። ዝም ብሎም ሰው ሄዶ አይመነኮስም። ዝም ብሎም ሜዲቴሽን ገብቶ አይገባ አይልም። ጥሪ ያስፈልገዋል። ታውቂዋለሽ። ጥያቄው ሲመጣ ዝምታው ራሱ ደስ ሲልሽ ታየዋለሽ። እንዲሁ በግድ እንዳይሆን በመስጋት ነው ይኖርሽ። በጣም ልክ ነው። መመሪያ ያስፈልገዋል። አንድ ጉዳይ እናንሳ። ፍርድ አለ፣ ከዛ ገሃነም ገነት የሚባል አለ። በአንድ ቃል ጥቅስ ልጀምር እንግዲህ አንድ ይሄ ነገር የኔ ነገር ወደ መጽሐፍ ቅዱስም ይላል ለሰይጣንና ለመላእክቱ ተዘጋጀ ወደ ዘላለም ፍርድ ሂዱ ይላል። ይሄንን ዝም ብለሽ ካየሽው ለሰው የተዘጋጀ ጋር ነው ይላል ማለት ነው። በሌላ አባባል አይደል ለማን የተዘጋጀው? ለሰይጣንና ለመላእክቱ ወደ ተዘጋጀ ነው የሚለው። ይሄ ከመብቃት ይመጣል። ያው ምን መሰለሽ እነዛ ሰዎች ምን አይነት ሰዎች መሰለሽ ይሆኑት ሰይጣንን የሚያቃጥላቸው እነዛ ሰዎች አግኝተሽኛል። አሁን ሰይጣንን እንዴት እንደዚህ አድርጎ የሚያናድደው ሰው እነሱም ልክ እንደሱ ይናደዳሉ። ያ ማለት በቅተዋል። እሱን የሚያናድዳቸው እሱን ይሄኛው እሳት ከሆነ እኮ ይኸውልሽ አንድ ሰከንድ ማንቆይ ማለት እዛ እሳት ውስጥ ብንገባ ለዘላለም የሚቀይ እሳት ከሆነ ይሄ አይደለም ይላል ራሱ ባይብል። እኔ የምላችሁ እሳት እንደዚህ አይነት እሳት አይደለም። አንድ ይሄን ያዥ። ሁለተኛ ፍርድ ማለት የእውነት መገለጽ ማለት ነው። እግዚአብሔር ልጅ ሲመጣ እናንተ አባቴ ብሩካን በዚህ እናንተ በዚህም እንደዚህ ሆኖ ይላል አይደል? ከዛ በፊት ምን ሆነ ይላል መሰለሽ? እኔ መጽሐፉ ላይ ማስቻለሁ። ይሄ መጽሐፍ ጉዳይ ብዙ ስለሚያከራ ራሱ ሚስጥር ስለሆነ ሚስጥር መጽሐፍ ስለሚባል እግዚአብሔር ልጅ ከማምጣቱ በፊት ሰማይና ምድር ያልፋሉ አንድ አይደል? ጨረቃ ፀሐይ ይሉ ለዚህ ከዚያ እግዚአብሔር ልጅ መጣና ቁጭ ብሎ መፍረድ ጀመረ። ዝም ብለሽ ስታየው በእኛው አውታር ወይ በእኛ ዳይሜንሽን ስታስቢው የቱ ነው የሚፈርደው? አሁን ሰማይ ካለፈ አይደል? ምድር ካለፈች የቱ ጋር ነው ጉዳዩ? እንደዚህ መፍረዱ ስርዓት ማለት ነው። ስለዚህ በኋላ ላይ ሲገል ይሄን ነገር በሚገባን ለመናገር ነው እንጂ ይላል። ያንንም ታው ትርጓሜ ላይ አመጣልሽ ጉዳዩ የዛለት ይሄ እንኳን ምልልስ የለም ይላል። አሁንም እንደው በመገለጹ የሚሽራው ነው የሚለው። ልክ እውነት ሲገለጽ እስከዛሬ አንቺ እውነት ትዩ የነበረው ነገር ውሸት መሆኑ ይታወቃል። አግኝተኛ ይሄ ፍርድ ነው። በቃ እሱስ ፍቅር ተብሎ ይባለው ነገር ነው። ፍቅር አይደለም። መንግስት ነኝ እኔ ፍትህ ነኝ ምናምን ሲል የነበረው እውነተኛው ፍትህ ሲመጣ ፍትህ አይደለም። ይሄ ነው ፍርዱ። ሲገለጽ ይሻላል። ሙግትም እኮ ያስፈልገው። እውነተኛው ነገር ሲመጣ ልክ አሁን ብርሃን ሲመጣ ጨለማ የነበረው ቤት ጨለማ ቦታ የለው። ይሄ ነው ፍርድ ማለት። ስለዚህ እነዚህ ሰዎች ወይም መጨረሻ ላይ ገሃነም የሚገባሉ የሚባሉት ለሰይጣንና ለመላእክቱ በድርጊታቸው ስሩታይም በሂደት ለዚህ ደረጃ በቅተዋል። የወዴት ነው የተዘጋጀው የሰይጣን ሲባል ከላይ ወረደ። ልክ ቅድም ያልኩሽ አንድ ቀስት አለ ወርታች ከላይ ሚካኤል ጣለው ይላል። የኛ ነፍስ ደግሞ ወር ያለም ወንዱ ልጅ ተወለደና ወር ላይ ሄደን የሚለው እሱም ወረድ ነው። ይሄኛው ወር ላይ የሚለው ስለዚህ አንድ እንደ እንትን ደስ የሚለኝ የነ ሚካኤልና እሱ ሳጥናኤል ውጊያ ላይ ምን አለ መሰለሽ ምን ይላሉ? ኑ እግዚአብሔር ላይ ነው እግዚአብሔርን ኑገው ብሎ ጠራቸው ይላል። አዎ አይኛ አንመጣም አሉ አላቸው መልእክተኞቹ። እነሱ ደግሞ ምን ስለሆነ ነው ይላል። አለቃ ነው ብድግ አለ ይላል። አይንደሽ ብድግ አለ ወዴት? ወደ እነሱ ሊሄድ
ከዛን ጊዜ ጀምሮ ለሱ የወጣ ይመስለዋል ይላል። ግን እየወረደ ነበር፣ እየወረደ ነው። አንዳንዴ ከፍታ ነው ብድግ ብያለሁ፣ ሄጃለሁ፣ ተመጥቄያለሁ፣ አድጌያለሁ እየተባለ መውረድ አይታይሽም? አይተሽኝ ከሆነ ማለት ነው። የዛኛው መንፈስ በዚህኛው በክርስቶስ መጪ ግን በመዋረድ ውስጥ ነው ከፍ የሚለው። ይሄንን አይፈልገው ራሱ በእግዚአብሔር ፈቃድ ውስጥ ሌላ ከፍታ ነው ያለው። እሱ እንደዚህ ነው። በዓለም ላይ ያለ ነገር ብዙዎቹ የወደቁ ከፍታ በሚመስል ከፍ እያልኩ ነው እያለ ነው የሚወድቀው። ልክ እንደ ጭስ ነው ይላሉ የሰይጣንም ሆነ የክፉ ሰዎች አጠፋፍ። ጭስ ከፍ እያለ ነው የሚጠፋው። የተሽጎለ አይደል? እንደ ጭስ ይጠፋሉ ይላል። ዝም ብለሽ እያየሽ በዛው አይሄድም እኮ የትም ተበትኖ ይቀራል። ስለዚህ ይሄ የፍርዱ ጉዳይ ልክ እንደዚህ ነው የሚታይ። ፍርድ ሰማይና ምድር ካለፉ በኋላ ያለ ስርዓት ወይም ክርስቶስ ከሞተ በኋላ በተነሳ ውስጥ ከተነሳ በኋላ አይደል አሁን ተነሳ አረገ የምንለው ከዛ በኋላ ያለ ይመጣል የምንለው እዚህ ስርዓት ውስጥ ገቢ በመኖር የሚታወቅ እስካሁን የኛ ቃል ያላወቀ ማለት ወደ መናገር አልደረሰም ወይም አብ ብቻ የሚያውቀው ማለት ነው። በሐሳብ ደረጃ አለ ስትኖር የምታገኘው እና የፍርድ ስርዓት ሚስጥር ያሰኘው የሚያነው እንጂ እንደኛ አይነት ፍርድ ቤት ቁጭ ብሎ አንተኛው እዚህኛው ሰዓት ዝግባ አንተኛው ውጣይ ማለት ጉዳይ አይደለም በመጽሐፍ ቅዱስ እይታ። ነገር ግን ፍርዱ ምንድነው? የእግዚአብሔር ልጅ ይገለጻል። ሰዎች ሲገለጹ ለሰይጣንና ምና እዛ ራሳቸውን እዛ ውስጥ ያገኙት ይሄ መመለስ የለም ስራው ነው የሚገለጸው። ምክንያቱም ያ በእግዚአብሔር ልጅ ያመነ ክርስቶስ እሱን የለበሱት በክብር ሲነጠቁ ብዙ አይነት ስርዓት አለው የፍርድ ስርዓት ራሱ። ስለዚህ ነው ይሄ የምናየው ሰዓት ከሆነ የአንድ ቀን ጉዳይ ነው። ለዘላለም የሚያቃጥል ከሆነ በእኛ ቋንቋ ለምሳሌ ለምናገር ጸጸት ሊሆን ሲልሽ ለምሳሌ ለዘላለም ያለ አንድ እረፍት ስትጸጸች ብትኖሪ እንደማለት ነው። ስለዚህ ይሄንን በመኖር ሲታወቅ ሲገለጽ የሚያውቁት ያውቁታል። ግን በዋናነት ፍርድ ማለት ያ ፍጥረት በባህሪ እያንዳንዱ ፍጥረት ማለት ነው ሰውም ሆነ ሌላው በባህሪ ሲያመጣው የነበረው የወንድ ልጁ መገለጽ ነው። እሱ ሲወለድ እስከዛሬ ጀግና ያለው እስከዛሬ ወንድ ያለው እስከዛሬ ፍቅር ያለው እስከዛሬ ረቂቅ ያለው ነገር ሁሉ ባዶ ይሆናል። ያንን የመረጡ ሰዎች እዛው በመረጡበት ይኖራሉ። እነዚህ እኮ ዘላለም አይኖሩም አይደል? ለዘላለም በዚህኛው ስርዓት ይኖራሉ፣ እነዚህኞቹ ነው በዘላለም ይኖራሉ እንጂ ሰው በባህሪው ሕያው ነፍስ ስላለችው ይኖራል። የሚኖርበት መንገድ ግን ይሄ በከፍታ ውስጥ ወደ ላይ ከፍ እያለ ይሄዳል፣ ያኛው እየወረደ ነው። ስለዚህ በጣም ነው የተራረቀ ምን ያለው ከዚህ በኋላ እንደውም ይሄ መጽሐፍ አሁን ዘመኑ ላይ ተገለጸን ብልሽ ትልቅ ክፍተት የተፈጠረ ይመጣል። በዚህ በእግዚአብሔር በሚሆኑ ሰዎች ውስጥ ምጥቀቱ መገለጹ እየበዛ ኢየሩሳሌም የምትባለው ስብዕና በወር 12 እያፈራች እውቀት እየበዛ ሲል ያኛው ወገን ደግሞ በዚሁ መጠን ምን ያለ እየወረደ በሰዎች መካከል ክፍተት የተፈጠረ ይመጣል። ራሱ በትንሹ በዚሁ ስናየው ማለት ነው። ይሄን እንደምን መሰለሽ የሚሉት የአረቡን ይባላል። አረቡን ልክ እግዚአብሔር ቀብድ ይሰጣል በዚህ ዓለም ለዋንኛው ዓለም ለዛኛው እዚህ ዓለም ላይ የሆነች በረከት ያንን የሚመስል ነገር ይሰጥሻል እንደ ቀብድ ማለት ነው። አሁን የምናወራው ቀብዱ ነው አግኝተሽ ከሆነ ስለዚህ ፍርዱ የእሱ መገለጽ ነው። ሌላም አንዳንድ ጉዳዮችን እናነሳለን። በነገራችን ላይ የዚህ ሰዓት የክብር ስፖንሰራችን ጃፋር የመጽሐፍ መደብር ነው። ጃፋር የመጽሐፍ መደብር ከኛ ጋር ለአንድ ሰዓት ያህል አብሮን ቆይታ ያደርጋል። የመጽሐፍ ብፌ ተዘጋጅቷል። አንዳንዴም እንዲሁ 25 እና 50 በመቶ ያህል በአንድ መጽሐፍ ላይ ቅናሽ እያደረገ ለአንባቢያን ያቀርባል። ጃፋር የመጽሐፍ መደብር እጅጉን አድርገን ነው የምናመሰግነው። ሰይጣን ምን አይነት ነው? ሰይጣን አሁን ባለው አሁን እኛ ያለነው በመላእክት ስርዓት ውስጥ ነው። አሁን ማለት ከዚህ ከዋናው ከተወዳጁ ውጭ ያለው የዓለም የመላእክት ስርዓት ውስጥ ነው ያለው። በሌላ አባባል ሰይጣን መጥቶ እዛ ለሔዋን ሲያማክራት ማለት ወደ ሰይጣን ባህሪ ወደ መላእክት ባህሪ ነው የገባለው። የምንዋጋው አሁን ለሶስት ለአራት ተከፍለን ነው። ለሶስት በለው ለአራት አለው። ልክ የሚካኤል ቡድን የገብርኤል ቡድን ከዛ ሰይጣንና ሰራዊት እንደምንለው ሰው እዛ ውስጥ ገብቷል። የሳት ነው በመላእክት አለቃ ድምጽ ነው። ሰይጣን መላእክት አለቃ ነው ግን ስራው ለይቶታል እንጂ አንድ ነው። ልክ እንደ ዘር እንዳንዱ ወገን ስናየው የሰው ዘሮች አሉ አይደል? አንድ ክፉ ነው ደግ እንደምንለው ክፋትና ደግነቱ ከኛ ባህሪ አንፃር ነው። ሐሰትን ከራሱ ነው ያነቃው እንጂ ከእግዚአብሔር ጋር የሚያገናኘው ነገር የለውም። አሁን በእኛ ባህሪ ውስጥ ሆነን ስንዳኘው እኛ እዛ መላእክት ስርዓት ውስጥ ስለገባን እሱን ድምፅ ሰምተን ነው እሳት ነው። ስለዚህ እዚህ ዓለም ላይም ስላለን አሁን በሚቀጥለው አዲሱ አዳም ላይ ሲመጣ ሌላ መላእክት ቃል የመላእክት አለቃ የመጣው በዛው አንፃር ሲመጣው ማለት ነው። ምን አለ መሰለሽ እንደ መዋቅር ነገር አለው። ይሄ መናፍስት ስርዓት የሚሉት ነገር አለና እግዚአብሔር ለምሳሌ እዚህ በስርዓት አካባቢ የሰሞን አንድ የሰማይ አበባ ትከል ብሎ
አንዱ መልአክ ይልከዋል እንበል ከላይ። ስለዚህ 7 እንደዚህ መላእክት ይኖራሉ። አንደኛው ወይ ለሚካኤል ነገር ሚካኤል በራሱ 99 ነገደ መላእክት ይኖሩታል። ለነሱ ነገራል። ከነሱ ሰራዊተ መላእክት ደቂቀ መላእክት የተባለ እዚህ ዓለም ላይ እያንዳንዱ ነገር ላይ ያሉ አሉ። እነሱ ይደርሳቸዋል። ይሄ መዋቅር እንዳለ ሰይጣን ጋር ማለት ነው አግኝተ እዛ ጋር አለ። ስለዚህ በአየር ላይ አያቸዋል። ስለዚህ ከዛ ወስዶ አስመስሎ እሱም በራሱ በጠንቋይ በሆነ መንገድ ይናገራል። ነገ እንዲህ ሊሆን ይችላል ብሎ ምክንያቱም ትንቢት የሰው ባህሪ አንዱ አካል ስለሆነ ትንቢት መናገር ለሁሉ የተሰጠ ስለሆነ በኋላ ግን በአዲስ ኪዳን ገብርኤል ቀጥታ መጥቶ ለማርያም የነገራት ይሄን መዋቅር በማፍረሱ ነው ይላል። እንደዚህ እንትላል እንትና ነግሮ ሳይሆን ቀጥታ አለቃው መጥቶ ነገራት ነው። ስለዚህ በሰይጣን ምንድነው ላልሽው ከመላእክቱ አንዱ ሆኖ ግን የወደቀ የመንፈስ አይነት ነው። ጭራ አለው ቀንድ አለው። ይሄ ጥቁር ነው ወይ አይደለም? ራሱ እንደውም ቆንጆ ነው ይላል መጽሐፍ ቅዱስ። በውበት ይሄኛው ከሆነ ምክንያቱም የእግዚአብሔር ፍጥረት ሆኖ ቆንጆ ያልሆነ የለም። በነገር ላይ ያው ሁሉም ያምራል በቦታው በጊዜው ሲሆን ነው። ነገር ግን ሐሰትን ስላነቃ የእውነት ተቃራኒ ስለሆነ በእኔ እምነት ሳየው ሐሰትን እግዚአብሔር አያውቀውም። ሐሰትን በነገር ላይ ታያለሽ። እግዚአብሔር ሐሰት ማለት በባህሪው አያውቀውም። አሁን አዳምን እንደዚህ አድርጌ ከዛ በኋላ እንደዚህ አድርጌ ምናምን የሚለው ዋሽቼው ምናምን ሊል አይችልም። የእግዚአብሔር ባህሪ እውነቱ ልዑል ነው ወይም ሉዓላዊ ነው። እውነት እንደዚህ ይላል። ሐሰት የመጣው ከመላእክት ዓለም የፍጥረት ዓለም ስርዓት ነው እንጂ። ስለዚህ ያን ሐሰት ሲሰማ እግዚአብሔር ከዛ በኋላ ልጁን ልኮ እዚህ ስርዓት ውስጥ አስገባው እዚህ ውሸት ዓለም ውስጥ እና በዛ የፍጥረት ስርዓት ውስጥ ገብቶ አሁን የምንለው ሙግቶችና ክርክሮች መጥቶ እንጂ ወደዛ ተመልሰን ወደ እግዚአብሔር ፍቃድ ስንገባ አሁን የምንላቸው ክርክሮች ሁሉ የሉ። በክርስቶስ ውስጥ እንደውም ሰይጣን የለም። ይሄ አሁን የምንለው ነገር እሱ ባለበት ሊኖር አይችልም። በቃ እስከ መስቀል አለ አስወግዷል። ከዛ በኋላ አዲስ ስርዓት ነው ያለው። ያ አዲስ ስርዓት ውስጥ ገባ ማለት ዙሪያውን ነው እንጂ የሚዞረው ወደ ሰዎቹ አይደርስም። ይሄ በዓለም ላይ ያለው ውጊያ ነው። አሁን ዝም ብለን በዓለም ላይ ስናይ የምናወራው ነገር አሁን የሃይማኖታዊ መንፈስ ጉዳይ ይመስለዋል እንጂ የትኛውንም የዓለም ስርዓት ብንመረምር በአሁኑ ሰዓት ጀምሮ ከዚህ ከኛ ሀገር እስከዛኛው ትልልቅ ሀገር የሚባሉት ድረስ በዚህ ስርዓት ነው የሚመሩት። ፊደል ሳይቀር ራሱ ከዚህ ይሄን ነገር ከመወከል ጋር ይገናኛል። ምክንያቱም እኛ ረቂቁ ማንነታችንን ሰው ማለት ቅድም እንዳልነው ቃላችንን፣ ድምጻችንን የማናየው ብዙ ነገር አለ። በነገ ጉዳይ በተስፋ እንኖራለን እንጂ በማናየው ነገር ግን በሚገዛን በተስፋ ምክንያት ነገን እናልማለን እንጂ በምናየው ነገር እኮ አይደለም። ነገን እንደዚህ ምናየው ተስፋ አይታይም፣ ግን ተስፋ እናደርጋለን። ሰው እንወዳለን። እነዚህ ነገሮች እንዴት መጡ? አሁን ስታስብ ፍቅር አፋር ውስጥ ቅሪቱ ተገኘ ሊባል አይችልም። እንደ ሉሲ አይደለም አጥንት ነው ሊያጤና የምንችለው እንጂ የቃልን ሚስጥር መነሻውን ማንም ሰው ያውቀው ራሱ ፈጣሪ በቢጃኔ ደረጃ ወይ በዴፊኒሽን ፍጡር ፈጣሪውን የማወቅ ተፈጥሯዊ መብትም የለው። ይሄ አሁን ትገበ ያለው ይሄ ወረቀት እኔ ሊያውቅ አይችልም። እኔ ነው የሰራሁት አይደል? በእኔ ፍቃድ ግን ሊያውቀኝ ይችላል። ነገር አሁን ኮምፒውተሩ ላይ ስለኔ ነገር ነው ጽሁፉን ጽፌ እዚህ ላይ ሊያውቅ ይችላል። እንደዛ አፍ ብሎብን ስለሱ ልናውቅ መብት ተሰጥቶን ነው እንጂ በቢጃኔ ደረጃ እኮ ያም መብት የለም በመሰረቱ ስለ ፈጣሪ የምናወራ እኮ። ስለዚህ እዚህ ውስጥ ገብተን ልክ እንደ አንድ ፍጡር ይሄም ክፉ የሚባለው ልክ አንበሳ አራዊት እንደምናየው ከመናፍስት አንዱ ነው። በራሱ ሐሳብ የሆነ ነገር መረጠ። ስለዚህ የኛ ባህሪ ተቃራኒ፣ እኛ ከፍ ማለት ስንፈልግ እኛ እሱ ወርታሽ እንድንሄድ ነው የሚፈልገው። ስለዚህ ያ በሞት አገልግሎት ውስጥ ያለ ከሱ ባህሪ ጋር አብረን እንድንወርድ የተደረጉ የነበር ነው መልሶ አወጣን የክርስቶስ ሐሳብ። ስለዚህ ሰይጣን መልአክ ነው የሚለው ዝም ብለን የወደቀ መልአክ። ያው ሰዓታችንም ለነገሩ በጣም እየሄደ ነው። አንድ ግን ያልነገርከኝ ነገር ነበር በማለት። እሺ አዎ፣ ሌሎች የፈለጉን መሰለሽ ምናልባት እንግዲህ አሁን በሌላ አይነት ውጥን ምክንያት ሳምንት ካልመጣው እንደ ማጠቃለያ የሚሆነው መሰለሽ እንደወረደው ነው የወጣው የሚል አለ አንድ በዛ ነው መጽሐፍ ምናምን በዛ አለ። እንደወረደ ከወጣ ክርስቶስ ለምሳሌ በስጋ ዝም ብለን ነው አሁን እንደወረደ የሚለው ከሰማይ ወረደ ነው አይደል? ሰው ስለሆነ ደግሞ ሰውነቱን የሚዘን እንደወረደ ሲወጣ ለምሳሌ ከአዳም ወረደ፣ ከአዳም ወደ እንትና ወደ ኖህ ምናምን እያለ በዘር ሲወርድ ነው የመጣው። እዚህ ከአብርሃም ወደ ይስሐቅ እያለ 42 ትውልዶች እንደዚህ ወርዷል። ይቆርታሽ ማለት ነው በትውልድ ሐረግ እዛ መጥቷል። እንደዚህ ከወረደ ልክ በሱ ህይወት ደግሞ ስናየው ከተወለደ ጊዜ ጀምሮ ሰው ከማህፀን ይወርዳል፣ ይወለዳል።
ከዛ እንደገና ወደ ሞት ነው ያው የሄደው እሱ። ዞሮ ዞሮ ወዴት ነው? ወደ አፈር ወደ መቃብር ገባ። እንደዚህ መውረድ አይታይሽም? እንደዚህ ሲወርድ በሱ ህይወት ብቻ እንኳን ስናያት ማለት ነው። ከዛ በሱ ህይወት ላይ ከሞት በኋላ ሲወጣ ደግሞ እናየዋለን። ይሄንን በሺህ ዘመናት በዓለም ታሪክ ስናየው ይሰፋል፣ ይለጠጣል። አሁን በመቅደሱ ስናየው ማለት ነው ልክ በእስራኤል ውስጥ እንደዚህ እንደወረደው በብሉይ ኪዳን ተመልሶ ይወጣል በታሪክ 1948 ወይ 10 ቢሲ ወይም ከክርስቶስ ልደት በፊት 1968 ወይ 1948 ላይ አብርሃም ተወለደ። 48 ነው ያዘው። በአሁኑ ደግሞ 1948 ላይ እስራኤል ተመሰረተች። እንደዛ ይታይሽ እንደዚህ ሲወርድ ከዛ ወረደ አብርሃም ተመልሶ እስራኤል እዚህ ጋር ተመሰረተ። አብርሃም በ70 እና 60 ዓመት ነው የተጠራው። አሁን 70ኛው 60ኛው ዓመት ላይ ያለ ነው። ይሄ ደግሞ አንጓንጓል 300 እንደዚህ ያለና ያኛው በስጋ ስለተገለጸበት እስራኤል ዘስጋ ይሉታል። ማለት በስጋ የታወቀ ቦታ ነው። ክርስቶስ የታለ ሲባል ያው ለዛ ጋር ትዋለሽ እንደማለት ነው። በአገርም ከሆነ እስራኤል እዛ ጋር ነች እንደምንለው። ሲነሳ ግን ሳይ ዕውቀት ነው፣ ጥበብ ነው፣ ፍቅር ነው እና ልዕልና የመንፈስ የነፍስ ልዕልና ስለሆነ እስራኤል ዘነፍስ ይባላል። ሁለተኛው አሁን እኛ ያለበት አዲስ ኪዳን 2000 ምናምን ነው አይደል? ያንን ኪዳን በሁለቱን አጣብቆ ሁለቱን የያዘው ነው እስራኤል ዘነፍስ ነው የተባለ እኛ ጋር አበው የሚሉት ይሄን ኪዳን አለን ነው። ይሄ እንደምን ታውቃለሽ መስለሽ? አሁን ክርስቶስ መጨረሻ ላይ ሲመጡ የበጉንና የሙሴን ቅኔ ይቀኛሉ ይላል። አሁን የሙሴ በስታየው ተሽሯል ይላል ህጉ አይደል? በዚህኛው ሲመጣ ግን 3 ነገሮች አሉ። አንዱ ለሚዲያ የማይሆን ነው፣ እዚህ አሁን ለዚህ የማይሆን ነው። አንደኛው ግን ልክ ሙሴ ከግብጽ ሰዎች ይዞ ወጥቶ ከናን እንዳወረሰው ክርስትና ሲባል አሁን ሃይማኖት ጋር ብቻ ምንፍስ ነው። በፍጹም ይሄ መንግስትና የምናምን ጉዳይ አይመለከተውም አይደለም የሚለው የሃይማኖት የይፋዊ አስተምሮ። ግን በድብቅ ሁሉም ሃይማኖት ስታዩ አንድ ቀን የኔ ሃይማኖት ዓለምን ይወርሳል ነው የሚለው ዝም ብለሽ ስታዩ ይላል። ይሄን ማሰብ መብቱ ነው አይደል? የሚያደርግበት መንገድ ነው እንጂ የሚያጣላው ያስባል እንደዛ ይሄ እምነት ያሸንፋል ብሎ ማለት ነው። ስለዚህ እስራኤል ዘነፍስ ነው ማለት ኢትዮጵያ ውስጥ ወደ ኢትዮጵያ ስንመጣ 1968 ላይ ቴምፕሉ ያልቃል። ልክ እንደዚህ ሲወርዳ ሲወጣ የነበረው ማለት ነው። በዛ እንደዛ ጀመረ እንደዚህ ከዚህ ከ1968 ወደ 67 አሁን በእኛ ታሪክ በዚህ ዕድሜ ከቴምፕሉ ወጣ። ገበር ስነ መንግስታችን አኗኗራችን ሁሉ ነገር እንደውም እግዚአብሔር የለም ብለን የጀመርነው ኮሚኒስት ትውልድ መጥቶ ማለት ነው። እንደዛ ወጥተናል። ይሄ ሁለቱን አንድ ያደረገው እንትን 40 ዓመት ነው ያንከራታቸው በሙሴ። አሁን በጌትነት ወይም በልዕልናው ያለው ይሄ የሰው ልጅ የምንለው ልዩ ህልውና ወይም የእግዚአብሔር ልጅ ሁለቱን አጣምሮ ይመጣል። አሁን ዓለምን ይወርሳል ማለት ነው። የሙሴን የሚይዛል በሚታየው ዓለም ያሸንፋል። ለምን? ለቃል ኪዳን ለምስክርነት ሲባል እግዚአብሔር የለም ስለተባለ እንደገና አይሰራም የለም ተብሎ ብዙ መንገድ ስለተነገረ እንዳለ ይታወቅ ዘንድ አሁን ይሄ ዘመን መጥቶ ተገልጿል። አሁን የምናወራው ነው። ስለዚህ የሙሴንም የማን ትቀኛለች? የበጉንም። አሁን የምናወራው የበጉ ነው። ሁለተኛ ስለ ሰውም ስለ ነፍስም ኢቭን ስለሚታየው ነፃነት ጭምር ነው የምናወራው። ስለዚህ የበጉና የሙሴን ቅኔ ስንቀኝ ቴምፕሉ 2000 ግንድ አለው። በዚህም በውስጡ ደግሞ ስትረሺው 2000 ግንድ አለው። ሕዝቅኤል 4000 ግንድ አድርጎ ያየዋል። በአጠቃላይ 4000 ዓመት ይሆናል። 4000 ዓመት አንዱ 100 ስለሚል 40 ዓመት ማለት ነው። አሁን ዓለም 40ኛው ዓመት ላይ ነው ያለችው ልንኖርስ ማለት ነው። ማለት ይሄ ሰው ሁሉ ሲያመጣው የነበረው እውነት በሰዎች በእያንዳንዱ በየዘመኑ ሲገለጽ ኖሮ አሁን በይፋ ማለት ነው እንደዚህና እንደዛ ሳይባል እምነት የሚባለው ነገር እያሸነፈ ድል ያደርግ ማለት ነው። ከማወጋ ከመንፈስና ልቦና ከተለያየ አይነት ረቂቅ ብልጽግናዎች ጋር ዓለምን ሊወርስ የተዘጋጀበት 4000ኛው ወይም ዓመት ወይም ደግሞ በ101 በሚለው ሱባኤ ቁጥር 40ኛው ዓመት ላይ ያለነው እና አሁን ከነዓን ሊወርስ ነው። ስለዚህ እንደ ከነዓን ብለን የሙሴንም የበጉንም ግን እንቀኛለን እና ይሄን ዘመን ላይ እውነትን ብንፈልገው ቶሎ አግኝተን ብንወርስ ጥሩ ነው ለማለት ነው። ይናሳል